ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ ለተማክሰኞ ታህሳስ 21 2018 ዓ.ም የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አድርጋለሁ። መልካም ጊዜ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ በትግራይ ክልል የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ስራ ካለፈው መስከረም ወር ጀምሮ መቋረጡ ተገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚከናወነውን የቀድሞ ተዋጊዎች ትጥቅ ማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር 2018 ዓ.ም ጀምሮ ላልተወሰነ ጊዜ እንደተቋረጠ አስታውቋል። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎች መረጃ በዲጂታል መንገድ የመመዝገብ 67 ባለሙያዎችን የኮንትራት ስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ያድጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ መናገራቸውን የኢትዮጵያ ኢንሳይደር አስነብቧል። እነዚህም የቀድሞ ታጣቂዎች ስልጠና የወሰዱት በመቀለ፣ ዕዳጋ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎች ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑ ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበረ አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህም በዛም መኖሩ ሂደቱን ማስቀጠል እንዳልቻለ ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱን ለምን እንደተቋረጠ አብራርተዋል። የቀድሞ ታጣቂዎች ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ ያሁኑ የመጀመሪያ አይደለም። በብሔራዊ ተሃድሶ ኮሚሽኑ ባለፈው ዓመት የካቲት ወር ባወጣው መግለጫ በክልሉ የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ መቆየቱን መግለጹን ናሁ ቴሌቪዥን በወቅቱ መዘገቡ ይታወቃል። ኮሚሽኑ ከየካቲት 2017 ዓ.ም በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረ የቀድሞ ተዋጊዎች ብዛት 67000 ነበር። ይህ በእንዲህ እንዳለ በትግራይ ክልል የቀድሞ ተዋጊዎች የመበተን ስራ በመቆሙ የ67 ሰራተኞችን የኮንትራቱን ለማቋረጥ መገደዱን የተሃድሶ ኮሚሽኑ አስታውቋል። በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን ኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥ ኮሚሽኑ አስታውቋል። በማዕከላዊ ኢትዮጵያ ከ3.4 ቢሊዮን ብር በላይ በሆነ በጀት እየተገነባ የሚገኘው የመንገድ ፕሮጀክት አፈጻጸም ዝቅተኝነት በምክር ቤቱ ጥያቄ ቀረበበት። በማዕከላዊ ኢትዮጵያ ክልል ከ3.4 ቢሊዮን ብር በላይ በሆነ በጀት እየተገነባ የሚገኘው 49.17 ኪሎ ሜትር ርዝመት ያለው የሆሳዕና ጃጁራ ግንቢቾ ጃቾ የመንገድ ፕሮጀክት አፈጻጸሙ ዝቅተኛና የህዝብ ቅሬታ ያለበት በመሆኑ ፕሮጀክቱ ራሱን ማየትና መፈተሽ እንዳለበት የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ፕሮጀክቱን በጎበኙበት ወቅት እንደገለጸው ፕሮጀክቱ በ3 ዓመታት ውስጥ ሊጠናቀቅ ታቅዶ ከ3.4 ቢሊዮን ብር በላይ ተበጅቶለት የካቲት 30 ቀን 2015 ዓ.ም የተጀመረ ቢሆንም የመንገድ ፕሮጀክቱ አፈጻጸም ግን ዝቅተኛ ነው። አብዛኛው የስራ ቁፋሮ ብቻ በመሆኑ መንገዱን የሚጠቀሙና በመንገዱ ዳር የሚኖሩ የህብረተሰብ ክፍሎች በአቧራ እየተማረሩ ስለሆነ ለጊዜው ቢሆን የውሃ በመርጨት ጊዜያዊ መፍትሄ መስጠት አስፈላጊ መሆኑንም ቋሚ ኮሚቴው ገልጿል። የኢትዮጵያ መንገዶች አስተዳደር ከተቋራጩ ጋር ያለውን ቅንጅትና መናበብ ጥሩ ቢሆን በፕሮጀክቱ ላይ ውጤት ማምጣት እንዳልቻለ የቋሚ ኮሚቴው አስተባባሪ ታለፍ ታወቀ በጉብኝቱ ወቅት ገልጿል። የፕሮጀክቱ አማካሪ አሁንም የማስተካከያ እቅድ አውጥቶ በቀሪው ጊዜ መስራትና ብዙ የህዝብ ሀብት የፈሰሰበትን መንገድ በታቀደለት ጊዜና በጀት ለማጠናቀቅ መስራት እንደሚገባው አሳስበዋል። የክልሉ አመራሮች በበኩላቸው ፕሮጀክቱ የያዘውን ተቋራጭ በፊት የነበረ አፈጻጸም ጥሩ የነበረ ቢሆንም በዚህ ፕሮጀክት ግን ያለው አፈጻጸም ዝቅተኛ መሆኑንም ተናግረዋል። በመሆኑም ፕሮጀክቱ የህዝብ ቅሬታ ያለበት በመሆኑ ይህንን ፕሮጀክት የሚያስተባብረው የኢትዮጵያ መንገዶች አስተዳደር የሶዶ አካባቢ ፕሮጀክቶች ማኔጅመንት ጽህፈት ቤት ራሱን ማየትና መፈተሽ እንዳለበትም ቋሚ ኮሚቴው አባላትና የአካባቢው አመራሮች ማሳሰቢያ ሰጥተዋል። በኢትዮጵያ መንገዶች አስተዳደር የሶዶ አካባቢ ፕሮጀክቶች ማኔጅመንት ጽህፈት ቤት ምክትል ስራ አስኪያጅ ተመስገን አሸናፊ በበኩላቸው የመንገድ ፕሮጀክቱ የ28 ኪሎ ሜትር የመሰረት ንጣፍ የተሰራለት መሆኑን ገልጸው የፕሮጀክቱ ጠቅላላ አፈጻጸም 38 በመቶ መድረሱን ተናግረዋል። በቀጣይ ፕሮጀክቱ በፍጥነት ለማጠናቀቅ እየተሰራ መሆኑንም ምክትል ስራ አስኪያጁ ገልጸዋል። የመንገድ ፕሮጀክቱ የካቲት 29 ቀን 2018 ዓ.ም እንደሚጠናቀቅና የ79 ሚሊዮን ብር ዋጋ ማስተካከያ እንደተደረገበት ከፕሮጀክት ማኔጅመንት ጽህፈት ቤት ያገኘነው መረጃን ጠቅሶ የህዝብ ተወካዮች ምክር ቤት በማህበራዊ ትስስር ገጾቹ ባወጣው መረጃ ገልጿል።
ኢትዮ ቴሌኮም የአገልግሎት ታሪፍ ማሻሻያ ማድረጉን አስታወቀ። ኢትዮ ቴሌኮም ላለፉት 6 ዓመታት ሲያከናውን የቆየውንና ተከታታይ የታሪፍ ቅናሽና የመሰረተ ልማት ማስፋፊያ ተከትሎ የታሪፍ ማስተካከያ ማድረጉን አስታውቋል። ኩባንያው ማስተካከያውን ያደረገው የስራ ማስኬጃ ወጪዎች በመጨመሩ መሆኑንም አስታውቋል። ኩባንያው ባወጣው መግለጫ እንዳመለከተው ባለፉት 6 ዓመታት የደንበኞች ቁጥር ከ86 ሚሊዮን በላይ ማድረስ መቻሉን ጠቅሷል። በተመሳሳይ የቴሌብር ተጠቃሚዎች ቁጥር ከ56 ሚሊዮን ማለፉንም ገልጿል። የታሪፍ ማሻሻያውን ተከትሎ በዕለታዊ፣ ሳምንታዊ፣ ወራዊ እንዲሁም ዓመታዊ የድምጽና የኢንተርኔት ጥቅሎች ላይ ከፍተኛ የዋጋ ጭማሪ መደረጉን ማወቅ ተችሏል። እንዲሁም ከዚህ ቀደም ደንበኞች የኢንተርኔት ጥቅል ሲገዙ ያገኙትን ተጨማሪ አገልግሎትን መቋረጡን ለመረዳት ችለናል። ኢትዮ ቴሌኮም ያደረገውን ማሻሻያ ተከትሎ በርካቶች ማሻሻያው የተጋነነ መሆኑን በመግለጽ ላይ ይገኛሉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ አሜሪካ በሶማሌላንድ የሀገርነት እውቅና ዙሪያ ያላትን አቋም እንዳልቀየረች በተባበሩት መንግስታት ድርጅት ስብሰባ ላይ ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሌላንድን እውቅና እንደሚቃወሙ የተናገሩ ሲሆን በተመድ የአሜሪካ ምክትል አምባሳደር ታሚ ብሩስም በአሜሪካ ፖሊሲ ላይ ምንም አይነት ለውጥ የለም ብለዋል። አሜሪካ እስራኤል ከሶማሌ ጠቅልላ የወጣችው የሶማሌላንድን እውቅና የመስጠት መብቷን በተባበሩት መንግስታት ድርጅት ስብሰባ ላይ ትከለክላለች ተብሏል። እስራኤል እንደ ማንኛውም ሉዓላዊ ሀገር ዲፕሎማሲያዊ ግንኙነት የማድረግ እኩል መብት ያላት ሲሉ በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር ታሚ ብሩስ በጸጥታው ምክር ቤት አስቸኳይ ስብሰባ ላይ ተናግረዋል። በዚህም ዓመት የመጀመሪያው ላይ የዚህ ምክር ቤት አባላት ጨምሮ በርካታ ሀገራት ለፊሊስጤም መንግስት እውቅና ለመስጠት የአንድ ወገን ውሳኔ አስተላልፈዋል። ሆኖም ግን የምክር ቤቱን ተቃውሞ ለመግለጽ ምንም አይነት አስቸኳይ ስብሰባ አልተጠራም ሲሉ አክለዋል። ይህ የአሜሪካ አስተያየት እስራኤል አርብ ዕለት ለሶማሊላንድ እንደ ሀገር እውቅና ለመስጠት ማሳወቋን ተከትሎ የተፈጠረውን ዓለም አቀፍ አለመግባባት ለማርገብ ነው ተብሏል። ይህ የእስራኤል ውሳኔ በአፍሪካ ህብረት በግብጽና በአውሮፓ ህብረት ዘንድ ከፍተኛ ትችትንም አስከትሏል። ሀገራቸው ፊሊስጤምን መንግስት እውቅና የሰጠችው የስሎቬኒያው አምባሳደር ሳሙኤል ዞቦርጋል ዋሽንግተን ያቀረበችውን ንጽጽር ውድቅ አድርገዋል። ፊሊስጤም ማንኛውም ሀገር አካል አይደለችም፣ እንደ ዓለም አቀፍ የፍትህ ፍርድ ቤትና ሌሎችም ድርጅቶች ገልጻ በህገወጥ መንገድ የተያዘች ግዛት ነች ተብሏል። ሶማሊላንድ ግን የተባበሩት መንግስታት ድርጅት አባል ሀገር በመሆኗ እውቅና መስጠት የተመድ ቻርተር የሚሰጥ ነው ሲሉ ዝጋቦር ገልጸዋል። የጸጥታው ምክር ቤት አባል የሆኑት የሶማሊያ አምባሳደር አቡከር ኦስማን እስራኤል የሰጠችውን እውቅና አውግዘዋል። በርካታ አባል ሀገራትም እስራኤልን በቀጥታ ሳይጠቅሱ ለሶማሌ ግዛት አንድነት ያላቸውን ቁርጠኝነትም ገልጸዋል። ሶማሊላንድ ከሶማሊያ መገንጠሏን በፈረንጆች 1991 ያወጀች ቢሆንም እስራኤል ይፋዊ እውቅና እስከሰጠችበት ጊዜ ድረስ ዓለም አቀፍ ተቀባይነት ለማግኘት ያደረገችው ጥረት ፍሬ ሳያፈራ ቆይቷል። በአፍሪካ ቀንድ የምትገኘው ሶማሊላንድ ከየመን ማዶ በኤደን ባህረ ሰላጤ አቅራቢያ የምትገኝ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ ሲል ያስነበበው ሲኤንኤን ነው።
በመጨረሻም ዩክሬን በሰው አልባ አውሮፕላኖች በፑቲን መኖሪያ ላይ ያደረሰውን ጥቃት አስተባበለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን በአንድ ሰው አልባ አውሮፕላን ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ፈጽማለች በሚል ሩሲያ ያቀረበውን ወንጀላ አስተባብለዋል። ፕሬዝዳንቱ በተቃራኒው ሞስኮ የሰላም ድርድርን ለማደናቀፍ እየሞከረች ነው ሲሉም ከሰዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኪየቭ ዩክሬን በሩሲያ በሰሜናዊ ምዕራብ በሚገኘው የፑቲን ግዛት መኖሪያ ላይ በአንድ ጀንበር 91 ረዥም ርቀት ሰው አልባ አውሮፕላኖች በመጠቀም ጥቃት መፈጸሟን ተናግረዋል። በመሆኑም ከጥቃቱ በኋላ ሩሲያ አሁን በሰላማዊ ድርድር ላይ ያላትን አቋም እንደምትገመግም ሚኒስተሩ ተናግረዋል። ጥቃቱ በተፈጸመበት ወቅት ፑቲን የት እንደነበሩ እስካሁን አልታወቀም። ዜሌንስኪ በበኩላቸው ክሬምሊን በዩክሬን ላይ የሚደርሰውን ጥቃት ለመቀጠል ሰበብ ለመስጠት የሩሲያ ውሸቶች ሲሉ የቀረቡባቸውን ክስ ውድቅ አድርገዋል። ቀደም ሲል ሩሲያ በኪየቭ የመንግስት ህንጻዎች ኢላማ አድርጋ እንደነበር ዜሌንስኪ ተናግረዋል። ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክትም አክለውም አሁን የዓለም ዝም አለ ማለት በጣም አስፈላጊ ነው። ሩሲያ ዘላቂ ሰላምን ለማስፈን የሚደረገውን ጥረት ወደ ኋላ እንድትጎትት መፍቀድ የለብንም ብለዋል። ላቭሮቭ ሰኞ ዕለት በቴሌግራም ላይ ባሰራጨው መግለጫ ፑቲን መኖሪያ ተወንጭፏል ያላቸውን 91 ሰው አልባ አውሮፕላኖች በሙሉ በሩሲያ የአየር መከላከያ ዘዴዎች ተይዘው ወድመዋል ብለዋል። በጥቃቱ ምክንያት በሰው ህይወት ላይ የደረሰ ጉዳት አለመኖሩን ሚኒስትሩ አክለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የሰዓቱን ዜና የተከታተላችሁት ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ አብሬያችሁ ቆይታ አደረኩ። መልካም ቀን።